ጊዮርጊስ እውነተኛ ሰማዕት አይደለም። አንዱ ራሱ ይሄንን ራሱ ልንልበት የምንችለው ለምሳሌ የቤተ ክርስቲያን ራስ ጊዮርጊስ ነው ተብሎ ተደርሶለታል አይደል? ለቤተ ክርስቲያን ዘኮንከ ሪሳ ጊዮርጊስ ውኩል ከማንበሳ ዘዚያ የሰራ ኃጢአት ዋበሳ ይላል። አሁን ይሄ ለአንድ ሰው ፍጡር የሚሰጥ አይደል? የቤተ ክርስቲያን ራስ ማን እንደሆነ ይታወቃል አይደል? ክቡራንና ክቡራት በእግዚአብሔር ስም እንደምን አላችሁ? ይችን መልእክት ኮፒ ሊንክ ሸር በማድረግ ለነዚህ ስብስቦች እንድታደርሱልኝ ደራሲው በምስጢር ሄዶ ተናግሯል። አዎ በምስጢር ብቻ ሳይሆን መጽሐፍ ቅዱስ ያለውን ያስቀመጠው ደራሲው ቅዱስ ጊዮርጊስን የቤተ ክርስቲያን ራስ ነው ሲለው ራስ የተባለው ለመጀመሪያ ጊዜ ክርስቶስ ተጠርቷል። በዚህ ስም ክርስቶስ ራስ ተብሏል። ክርስቶስ መሰረት ተብሏል። አሁንም ደግሞ በክርስቶስ ስም መጠራት ያለባቸው እነማን ናቸው? ወዳጆቹ ናቸው። ወዳጆቹ ክርስቶስ በተጠራበት ስም ይጠራሉ። አምላክ ፈጣሪ አይባሉም እንጂ። ለዚህም ነው ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 11 ላይ ወካላ አሰ መሰረት አልቦ ዘይክል ሳረሮ ዘእንበለ ዘተሳረረ ምንድን ያለው? ከተመሰረተው መሰረት በቀር ሌላ መሰረት ማንም ሊመሰረት አይችልም አልካለ በኋላ ወመሰረቱ ውእቱ ኢየሱስ ክርስቶስ መሰረቱም ኢየሱስ ክርስቶስ ነው አለ። ስለዚህ መሰረት ማን ነው አለ? ኢየሱስ ክርስቶስ። የማን? የቤተ ክርስቲያን መሰረት። ራሱ ማን ነው? ኢየሱስ ክርስቶስ። አዎ ትክክል ነው። ይህን ካለ በኋላ ግን ክርስቶስ በተጠራበት ስም ደግሞ ወዳጆቹ መጠራት ስላለባቸው የክርስቶስን ፈለግ ባስተማራቸው ትምህርት ጸንተው ባሉ ሰዎች ወዳጆቹ መጠራት በእነሱ በሱ ስም ስለሚጠሩ ኤፌሶን ምዕራፍ 2 ቁጥር 20 ላይ ሄደና ምንድን ነው ያለው? እስመ ተሐነጽክሙ ዲበ መሰረተ ነቢያት ወሐዋርያት ወይንም ዲበ መሰረተ ሐዋርያት ወነቢያት በሐዋርያት በሰብአ አርድእት መሰረትነት ታንጻችኋልና እናንተ ከዚህ በኋላ የኮንክሙ ነግደ ወፈላሲ መጻተኞች አትባሉም። በማን መሰረትነት ስለተመሰረታችኋል? በነቢያት በሐዋርያት። እንግዲህ ከዚያ ጋር ቆሮንቶስ ምንድን ነው ያለው? ቆሮንቶስ ክርስቶስን መሰረት አለው። ከክርስቶስ ውጭ መሰረት የለም ማለና እንደገና ከዚህ ጋር መጣና ደግሞ መሰረት ማንን አለ? ሐዋርያትን ነቢያትን መሰረት አላቸው። ለምን ሲባል ክርስቶስ በተጠራበት ስም ወዳጆቹ መጠራት ስላለባቸው። አሁን በቅዱስ ጳውሎስ ብቻ ቃል አይደለም እንቆመው። እንደውም ይህን ቃል መድኃኔዓለም ራሱ ቅድሚያ አስተምሮታል። ማቴዎስ ምዕራፍ 16 ቁጥር 18 ላይ ቅዱስ ጴጥሮስን እንዲህ ሲል ተናግሮታል። ወአንሰ እብለከ ከመ አንተ ኮክ ወዲበ ዛቲ ኮክ አሐንጻ ለቤተ ክርስቲያኔ፣ አንተ መሰረት ነህ፣ በአንተ መሰረትነት ደግሞ ቤተ ክርስቲያኔን እሰራታለሁ አለ። በነገራችን ላይ ቤተ ክርስቲያን የተባሉ ምእመናን ናቸው። ስለዚህ በአንተ ትምህርት ምእመናን ጸንተው ይኖራሉ፣ ይታነጻሉ ማለት ነው። በነቢያት በሐዋርያት ትምህርት፣ በጻድቃን በሰማዕታት ትምህርት ምእመናን ታንጸው ጸንተው ይኖራሉ። ለዚህ ማን ነው መሰረቱ? ክርስቶስ ሲባል በክርስቶስም ደግሞ የተጠሩ ወዳጆቹ ከክርስቶስ በኋላ ተነስተው ያስተማሩ ሰማዕትነት የተቀበሉ የክርስቶስን ፈለግ ይዘው የተገኙ እነሱ በክርስቶስ ስም ይጠራሉ። ለዚህ ነው ቅዱስ ጳውሎስ መሰረት ክርስቶስን እሱ ብቻ ነው ካለ በኋላ እንደገና ሐዋርያትን መሰረት ነው ያላቸው። ራሱን መድኃኔዓለም በቅዱስ ጴጥሮስ አማካይነት ሌሎችንም ነው። ይሄ ቃል ክርስቶስን ጴጥሮስን መሰረት ሲለው ለእሱ ብቻ አይደለም ይህን ቃል የተናገረው፣ ለጠቅላላ ለሐዋርያት፣ ከሱም በኋላ ለተነሱ ለጻድቃን፣ ለሰማዕታት፣ ለሊቃውንት፣ ለሁሉም በእሱ ትምህርት ጸንተው ለተገኙ ሃይማኖት ጸንተው ለተጋደሉ እንኳን አይደለም ታላቁን ሰማዕት ቅዱስ ጊዮርጊስን። ስለዚህ ቅዱስ ጊዮርጊስን የቤተ ክርስቲያን ራስ ነህ ቢለው ሲያንሰው ነው። እንደውም የቤተ ክርስቲያን ማለት እኮ የምእመናን ራስ አንተ ነህ ማለት ምእመናንን አስተምሮ በእርሱ ሰማዕትነት በእሱ አማላጅነት ማለት ነው። በእሱ ቃል ኪዳን ምእመናን መንግሥተ ሰማያትን የሚወርሱ